እኔ የምለው አቤል ማለት ነው። ትናንትና ስንጠብቅ የነበረው ቪዲዮ ሌላ ነው። ዛሬ ደግሞ ያመጣችሁት ቪዲዮ ማስተዛዘኛ የሚመስል ቪዲዮ ነው። ትናንትናውን በብዙ ዘንድ አቤል ሁኔታክና ከዶክተሩ ሰምተ የመጣው ነገር ያለ እስከሚመስል ነገር እና ተመልካች በጉጉት እንዲጠብቃችሁ የሄርሜላን ደህንነት የሚፈልጉ ሄርሜላ ደግሞ ያው እንደተለመደው እርጉዝ ነኝ ስላለች ያው እርግዝናዋ ምን ሆኖ ይሆን የሚለውን በጉጉት ሲጠብቁ ነበር። እናንተ አሁን ትናንትና እናሳያችሁ ሌላ ነው፣ አሁን የመጣችሁበት ሌላ ነው። በዚህ አጋጣሚ ማለት ነው ለሄርሜላ እንደዚህ መሆን ስለ እርግዝናው ስላልተናገራችሁ ለሄርሜላ አሁን ላለችበት ጉዳት፣ አሁን ላለችበት መሰበር ዋና ተጠያቂው አቤል ለክ። በነገራችን ላይ አቤል የጊዜ ጉዳይ እንጂ አንተም በእጅ አዙር በሌላ ሰው አይደለም፣ በራስ በህይወት ላይ ታጭደዋለህ። የጊዜ ጉዳይ ነው። ማንም ሰው የዘራውን ያጭዳል። በሩታ ላይ የሰራህባት ግፍ ቁጭ ብሎ ይጠብቃል። እችን ልጅ ገፋፍተ ክፍተቶችን ተጠቅመ ገፋፍተ ያስገባት ወደ አብርሽ ህይወት አንተ ነህ። አብርሽ እኮ ብዙም ከሄርሜላ ጋር ረጅም ጉዞ ለመጓዝ የሚያሳየው ፍላጎት የለም ነበረ። ግን በእናንተ ግፊፊት አንተ ያ ብሩክ የሚባል ልጅ ከዛ ደግሞ ወንድም ተብዬው መጣ፣ ያክስት ልጅ ተብዬው መጣች፣ ፈርማችሁ ልጅቷን ለአብርሽ ሰጣችሁ። መጀመሪያ የአብርሽን ልብና የአብርሽን ውስጡን ሳታዳምጡ ወደ አብርሽ ገፋፍተህ አስገባት። ሩታን የተበቀልክ መስሎ ከአቤል ማለት ነው። ዛሬ ላይ ሄርሜላን በደንብ የጎዳችኋት ከነ ሩታ ከአብርሽ በላይ ሩታ ወዶም ሆነ ምንም አድርጋበት ሆነ ሄደ። ግን አጠገቧ ከነበረው ፍቅረኛዋ ነው ብላችሁ ከምትሉት ሰው በላይ እችን ልጅ የጎዳችኋት አቤል፣ አንተ እስስት እባብ፣ ቀይ እባብ አንተ በተለይ ማለት ነው። ዛሬ ሀዘን መቀመጥ ማለቃቀስ ማለት አንቺን ብትሆኝ ማለት ነው፣ እንደ ሴት ማለት ነው፣ እንደ ሴት የአክስትሽን ልጅ ከእንደዚ አይነት ድርጊት ልትታደጊያት ይገባ ነበረ። ምክንያቱም ሄርሜላ የመጣችበት ሰዓት አብርሽና ሩታ እኮ ተለያይተው ነው ተብሎ ይሆናል። በፍጹም አልተለያዩም። ማንኛውም ሰው ወይም ደግሞ ማንኛውም ባለትዳር ውስጥ የሚፈጠረው ግጭት መሀላቸው ላይ ነበር፣ ክፍተት ነበር። ያውም ደግሞ ባረገዘች ሴት ላይ ነው ሄርሜላ የገባቸው። እኔ ሄርሜላውን እንደዚህ መሆኗ እንደው እንደ ሴት ያው ሰው ነኝና ስታለቅስ ያው ማንም ሰው ሲያለቅስ ባለፈ ብያቸዋለሁ፣ ውስጣቸውን የሚሰማቸው ስሜት አለ። ለቅሶ ለማንም አስደስትም። ያ ነገር እኔ ጋር አለ። ግን ደግሞ የገባችበት ነገር እኮ ሩታ እኮ እርጉዝ ሆና ነው እኮ እሷ እንደዚህ አይነት ህይወት ውስጥ የገባችው። እኔም ሴት ነኝ ምን አጭዳለው ነገር እኔስ ምን ይጠብቀኛል ብላ አይደለም እኮ። ታዲያው ማንም ሰው የዘራውን አይደል የሚያጭደው። ይሄ ሰውዬ እንግዲህ አጠገቧ ባልሽ ሆናለሁ ምናምን እያለ ሲል የነበረው አቶ አብርሽ ዛሬ ላይ እንግዲህ እንደምትሉት እንግዲህ በሚያሳዝን ሁኔታ እንግዲህ እንደዚህ አይነት ሁኔታ ውስጥ እንኳን ሆና ማንም ሄዶ ቼክ አላደረጋትም ከአብርሽ ወገን። ለምሳሌ ቡዜ ነገ ለወንድሜ ጥሩ ሚስት ትሆኛለሽ ብላ ምሳ ተነጥፋ ስትጋብዝ ለወንድሜ ጥሩ ሴት ጥሩ ሚስት እንደምትሆኝ ተስፋ አደርጋለሁ ብላ ለወንድሟ ስትድራት የነበረችው እንኳን የአብርሽ እህት ቡዜ እንኳን ተገኝታ ሄርሜላ እንዴት ነሽ እንኳን አላለቻትም ብላታለች። የገዛ አብርሽን ተውት እሺ፣ በተያዘው ተይዞ ነው በሉት። የገዛ እንኳን የአብርሽ ቤተሰቦች መጥተው ሄርሜላን አይተዋታል ነውስ? እነሱም ከላይ የወንድማቸውን ደስታ ስለሚፈልጉ እንጂ የሄርሜላና የአብርሽን ግንኙነት ውስጣቸው በደንብ ፈቃደኛ ሆኖ የተቀበሉ አይመስለኝም፣ አሁን ላይ ሳየው ማለት ነው። ስለዛ ማርቲ አቤልን ተውት። አቤል አጨብጫቢ ነው። አሁንም ተስፋ እየሰጠ ነው። አብርሽ ወደ ራሱ ሲመለስ ወደ ሄርሜላ እንደሚመጣ ምናልባት እኔም እርግጠኛ አይደለሁም። ምናልባት እንደሚባለውም ወደ ራሴ ተመለስኩ ብሎ ወደ ሄርሜላ ጋር ሊመለስ ይችላል። ይሄ ግልጽ ነው። ይሄ ግልጽ እኮ ነው። እንደዚህ ሆኜ ነበር ለካ ከዛ እንዲሆኝ ብሎ ሲል ትቀበሏለች። ግን ደግሞ ድጋሚ አይጎዳትም ወይ? አሁንም በተደረገበት ምክንያት እችን ልጅ ለስንተኛ ጊዜ ደግሞ እንደዚህ አድርጓ ሲሄድ አሁንም ለ10ኛ ነው ለ8ኛ ጊዜ እድል እየሰጠችው አብርሽን ቁጭ ብላ ትጠብቀው ብላችሁ ነው አሁንም ድጋሚ አብርሽን ተስፋ አድርጋ አሁንም አብርሽ እንደሚመለስ እያደረጋችሁ ለልጅቷ ተስፋ እየሰጣችሁ የምታስቀምጧት እስከ መቼ ነው? በዚህ አጋጣሚ ማርቲ ማልቀስ፣ ለቅሶ መቀመጥ፣ ሀዘን መቀመጥ ልክ አይደለም። በእርግጥ እንደ እህት እንደ አክስት ልጅ ማለት ያው እህት ነው ከሆነም እንበል እንደ አክስት ልጅ እንደ እህት ያው ህመሟ እያመመች ነው ይገባኛል። ማንም ሰው የራሱ ሰው ሲታመም ቀርቶ ሌላ ሰውም ሲታመም ያ ሰው በተሳሳተ መንገድ ሂድ ያጥፋም ያ ሰው ሲታመም ያመቸዋል። እንኳን አጠገባችሁ አብራችሁ ያደጋችሁት እህቴ ራሴ ስጋ የምትሉት ሰው ቀርቶ ማለት ነው ደግሞ ማለት ነው በጤነኛ ሁኔታ ላይ ራሱ ሆኖ አብርሽ ሄርሜላን ይከዳታል። የምሬ ነው ምላችሁ። እቺ ልጅ እኮ
አሁን እንደምንለው አብርሽ ባለበት ሁኔታ ውስጥ ሆኖ ነው የካዳት። አብርሽ ባለበት ሁኔታ ውስጥ ሆኖ ነው ሄርሜላን እንዲያላት እንላለን እንጂ እኮ ለሄርሜላ እንደዚህ አይነት ንግግሮች አዲስ አይደሉም። በነገራችን ላይ ለስንተኛ ጊዜ ነው እቺ ልጅ በአብርሽ የተጎዳችሁ? ለሶስተኛ ጊዜ ነው አይደለ? 2 ጊዜ እኮ ሩታ ወደ ራሷ አስገብታ በእጇ አስገብታ ቀጥታው ነው ሄዳ አልፈልግህም አልፈልግሽም ህይወቴን ከልጄና ከሚስቴ ጋር መስርቻለሁ ጀምሬያለሁ በል ስትለው ሚስቱን መርጦ እኮ እንደዛ ብሏታል። እናንተ አሁን ስለተያዘ ነው ስለተጨበጠ ነው ስለተለቀቀ ነው እንላለን። ሁላችንም የየራሳችንን መላምት እንሰጣለን። ይሄ ልጅ እኮ ከዚህ በፊትም ምንም ሳይሆን ሚስቱ ጋር በመመለሱ ብቻ ደስተኛ ሆኖ ይሄንን ነገር ድጋሜ ለሁለተኛ ጊዜ በራሱ ጊዜ ሩታ ድጋሜ ተበቀልኩ ምናምን ስላለችው ነው እንጂ 2 ጊዜ እኮ በኖርማሉ መንገድ ወደ ሚስቱ ተመልሷል። ይሄ አዲስ ነገር አይደለም። ስለዛ አሁንም ቢሆን እነ ማርቲ አቤልን እንኳን ተውት፣ እሱ ልጅቷን ገደል እየከተታት ነው ያለው። ገደሉ ደግሞ ይሄ ቆራጥ ያልሆነ ልብ የያዘ ሰውን አንድ ቦታ መርገጥ የማይፈልግ አብርሽም ሁለቱም ቦታ መጫወት ይፈልጋል። ሩታ ጋም ሄርሜላ ጋም ከበፊት አይታችሁታል። ሁለቱንም መተው እኮ አይፈልግም አብርሽ። ያችም የልጅ እናት ናት። እችኛዋም እንግዲህ እንደ ውሽምነት ያስቀመጣት ስለሆነ እችኛዋን መተው አይፈልግም፣ ያችኛዋን መተው አይፈልግም ነበረ። ስለዛ ከሚስቱም የቆረጠለት ነገር ስለሌለ አብርሽ በምክንያቱም በምኑም እያደረገ ሩታ ጋር እየተመላለሰ ለ30 ለ40 ጊዜ ልጅቷን እየገፋፋችኋት ድጋሚ ሌላ ስህተት ውስጥ እየከተታችሁ ድጋሚ እየደጋገማችሁ አብርሽ ሳይሆን እናንተ ናችሁ ችን ልጅ እየገደላችኋት ያላችሁት ካወቃችሁ። አቤል ማርቲ ወንድም ተብዬው ማለት ነው። ወንድምየው በእርግጥ እንዳየሁት ሄርሜላ ድጋሜ ወደ አብርሽ ህይወት መመለስ እንደሌለባት፣ አሁን ግን ተረጋግታ ወደ ራሷ በደንብ ከተመለሰች ወደ አብርሽ ህይወት ድጋሜ እሱም እንዳያገኛት እሷም እንዳታገኘው ነው እሱ እያሰበ ያለው። ማርቲ ሳትሆን ይሄ አቤል የሚባለው ልጅ ደግሞ ማለት ነው። አቤል የሚባለው ልጅ ግን ድጋሜ አብርሽንና ሄርሜላን አንድ ላይ ለማድረግ የተቻለውን መንገድ ሁሉ እንደሚጥር እስከ መቼ በልጁ ምክንያት ይሄዳል። ያን አብራችሁ እየሄዳችሁ ነው ወንስ አብርሽ ኪስ ላይ ወንስ የሆነ ቦታው ላይ ካሜራ ገጥማችሁ ልትከታተሉት ነው? አብርሽን አልገባኝም። ይሄ ልጅ የወለደ ነው። በልጁ ምክንያት ከሚስቱ ይገናኛል። የዛኔ ስዛች ሴት ጋር እናንተውን በግድ ሙጥኝ ካላልሽበት በግድ ሄርሜላና አብርሽ ባሊና ሚስት መሆን አለባቸው ብለክ በተለይ አቤል ላንተ ነው። እስከ መቼችን ልጅ በስጋትና በፍርሃት ህይወት እንድትኖር ትፈቅዳለ? ሲቀጥል ደግሞ ሄርሚዬ ንቂ፣ ኔ ቆንጆ እንደ ሴት ንቂ። አውቃለሁ የመጣሽበት መንገድ ስህተትም ይሁን ትክክልም ይሁን አይሁን እንደ ሴት ህመም አለው፣ እረዳሻለሁ። ማንም ሰው በስህተትም ገባ ያለ ስህተትም ገባ የሆነ ሰው ጎርቶት ከሄደ ህመም አለው። ህመም ለምን ታመምሽ እያልኩኝ አይደለም፣ ግን ብትታመሚም ከበፊት ህይወትሽ አሁን ከሚመጣው መስቀልቀል ያለ የስጋትና የፍርሃት ህይወት ከምትኖሪ አሁን መራራውን ብትጎነጭ ለኔ ጥሩ ነው ብዬ ነው ማስበው። ሲቀጥል አብርሽ እስከናካቴው ይሆናት የምር ቤተሰቦች፣ አብርሽ እስከናካቴው ለሄርሜላ የሚሆናት ሰው አይደለም። አንድ አቋም የለውም፣ የቆረጠ አቋም የለውም። እኛውን እንደዚህ ሆኖ ተይዞ ተለቆ እንላለን። ልጁ ባያዝም ሄርሜላን ድጋሜ አሁንም ብትመልሱት በሚቀጥለውም እንደዚህ አይነት ታሪክ ይፈጠራል። ድጋሜ ደግሞ እንደዚህ አሁን እንዳልነው አይነት ባህሪ ውስጥ ሳይገባ እና አሁን እንዳለው ትወና ውስጥ ሳይገባ ደግሞ በቀጥታውንም እችሊ ሊጎዳት ይችላል ማለት ነው። በቃ ምክንያቱም እኔ የአብርሽ ቂጡ ግራ ቂጡ እስከሚንቀጠቀጥ ሩታን ይወዳታል። እመኑኝ፣ እግዚአብሔርን ይወዳታል። ሲገናኙ ራሱ ላገኝ ካለች እኮ ያገኛታል፣ ሩታን ያገኛታል። በልጁ ምክንያት ቤት ይሄዳል። አስቡ እንግዲህ። ያልቆረጠ ፍቅር አለበት ከሩታ ላይ። በሩታ ተስፋ አይቆርጥም፣ በሩታ አልቆረጠም። እርግዝናው ማረገዝኩም ያልሽው ውሸትም ቢሆን ሄርሚዬ ትናንት መቼም የምታሳዩን አክት የምታሳዩን ነገር የሆነ እርግዝናውኑ የሆነ ነገር እንደተፈጠረ ችግር እንደተፈጠረ ነገር ነበረ። ዛሬ ጠበቅነው ግን እሱ ነበረ፣ ግን የለም። እነ ማርቲ በተለይ ከአቤል ይልቅ እነ ማርቲ ወንድሟ እናንተ ትቀርባታላችሁ። እና በእርግጥ ሩታም እኮ በእርግዝናዋ ጊዜ ብዙ ነገር ያሳለፈች ልጅ ናት። ብዙ ነገር ሆናለች። ብዙ የተባለች ብዙ ያለቀሰች ልጅ ናት። ምክንያቱም ደግሞ ማንም ሰው የሩታን እንባ ያየ ሰው ዛሬ ሄርሜላ ብታለቅስ ብዙዎቹ ሊገርማቸውም ለምን አልገረማችሁም ለምን እንዲያልሆናችሁም ብለን እነሱንም ለመውቀስ ይከብደናል። አንዳንድ ተመልካችን አያለው እሳያው ሩታዬም እንደዚህ አልቀሳ ነበረ ሩታም እንዲህ ነው
በእርግዝና ጊዜዋ ደምን ባልቅሳ ነበረ። ሴት የሆነ ሁሉ ማንም ሰው በሴት ላይ ከበደለ፣ ሴት ላይ ተደራቢ ሆነ አንድ ሴት ከመጣች ከአንቺ ህይወት የኔ ህይወት ይበልጣል ብላ አንድ ሴት ባለትዳር ማል ከገባች ወንዱን እንደምንም ታግላም ተጋፍታም የራሷ ለማድረግ ተፍጨርጭራ የራሷ ካደረገች በመጨረሻም እዛ ሴት ላይ የነበረ ሁሉ እሷ ላይ ቁጭ ብሎ ታገኘዋለች ማለት ነው። ምክንያቱም ማንም ሰው ክፉም ዘራ ጥሩም ዘራ የዘራትን ነገር ሳያጭድ ምንም ቢሆን አይቀራትም ማለት ነው። ሁሉም የዘራውን ያጭዳልና ያው በእርግጥ ሄርሜላ መጣችበት መንገድ ደጋግመን ተናግረነዋል። የአብርሽ ቤተሰቦች ራሱ አመጣጧ መንገድን እንዲቀበሉት እንደውም ፍቃደኛ አልነበሩም። እንደውም ሩታ የሆነ ስህተት ውስጥ በመግባቷ ነው እንጂ ሄርሜላን ለመቀበል የተዘጋጁት በመጀመሪያ እንዳያችሁት ነበረ። ቡዜም ሁሉም ማለት ነው የሄርሜላ ለመቀበል ዝግጁ አልነበሩም። አመጣጧ ልክ ስላልሆነ። ለምንድን ነው አመጣጧ ልክ ያልሆነው? አብርሽና ሄርሜላ ተለያይቶ አይደለም የመጣችሁ። ገና እንደ ቅድም እንዳልኳችሁ አይነት ሁኔታ ውስጥ ሆነው ነው የመጣችሁ አይደለ? ለዛም ነው እነሱ ሁለቱ ይታረቃሉ ብለው እየደከሙ እየለፉ ባሉበት መሀል ውስጥ እሷ እንደ ድንገት ዘው ብላ ገብታ ነበር ህይወታቸው ውስጥ። ለዛ ነው አያችሁ። ስለዛ አሁንም ቢሆን በተለይ አቤል የምትባል ሰውዬ እባክህን እችን ልጅ የባሰ የገፋፋችኋት። አሁንም እኔ በነገራችን ላይ በአቤል ብቻ ሳይሆን በብዙ ተመልካቾች ዘንድ እያየው ነበር። በተለይ የሄርሜላ ደጋፊዎች አሁንም አብርሽ ሄርሜላ እንደሚወዳትና ድጋሚ እንደሚመለስ ነው። ይመለሳል እኮ እሱ አይመለስም አይደለም። እኔም ይሄን አምናለሁ። ሊመለስ ይችላል የሆነ ምክንያት ፈልጎ አብርሽ እንዳልኳችሁም የእውነት እንደዛም ከሆነ ደግሞ ለቀቀኝ የያዘኝ ለቀቀኝ ብሎ ሊመለስ ይችላል። ድጋሜስ ቢጎዳት እንደዚህ የሆነች የስጋት ህይወት ከምትኖር እንደው ብትተው እርግፍ አድርጋ ታማም ቢሆን ቢቀርባት አይሆናትም። አብርሽ እስከ መጨረሻው ጉርታ አላችሁ። አብርሽ የሚሆን ሰው አይደለም ለሄርሜላ። ከተቻላት እንደው ለሩታ ትበሉ ለልጁ ስትል እንደው ብትተው እሺ። አሁንስ በልጁ ምክንያት ወደ ሚስቱ መሄዱ ያቆማል? አያቆምም። መቼም አቁም አትለውም። መቼም ስትሄድ እንዴት ነው ልጅን ብቻ አግኝተ ነው የመጣው እንዴት ነው ብላ መቼም እንዳልኳችሁ ቅድም የሆነ ነገር ደቅና ትልከው ማለት ከዚህ ሁሉ ከስጋት ህይወት ነገ ሄደብኝ ዛሬ መጣ ነገ ሄደ እያሉ ለእሷም በሴትነት አድሜያ ይሄን የመሰለ መልክ ይሄን የመሰለ ውበት ይሄን የመሰለ ቁመና ይዛ ለምንድን ነው የምትሰቃየው? ከአብርሽ ውጭ ወንድ የለም። የራሷን አዳም ብትፈልግ ይህን እኮ በስንት እያንጃበበ እኮ ነው በዙሪያ። ለምን አብርሽ ላይ እንደ መዥገር ሙጥኝ? አሁን ቡዜ እንደ መዥገር ሩታን ምጥኝ አለችበት ወንድሜ ላይ ትላለች። ግን ሩታ እኮ ሙጥኝ ብትልበትም በሱ በመጀመሪያ ብዙ ተብላለች፣ ብዙ ዋጋ ከፍላለታለች። ከዛም አልፎ ደግሞ የአብራኩን ክፋይ ሰጥተዋለች። ምንም ቢሆን ማለት ነው። ምናልባት ሩታን ብንል አሁን እንደ መዥገር ተጣበቀችበት ብንል ለልጇ ብላ እየከፈለች ያለችው ዋጋ ነው እንላለን። ሄርሜላ ለምን የሰው መሆኑን ታውቃለች። የሰው ወርቅ አደምቅ ነው። ነገ ተመልሶ ወደ መጣበት እንደሚሄድ ግልጽ ነው። ስለዛ ለምን ማስተዋል አቃታት? እንዳተማረ አሁን እንዳለችበት ዘመን ይሄን ለማስተዋል አቃታት? እንደዚህ አይነት ህይወት ውስጥ ገብቶ ከመንበጫረቅ ቢቀርስ ይሄ ህይወት ነው ብላችሁ ነው አሁንም ድጋሜ እች ልጅ ወደ ራሷ ተመልሳ ደግሞ ራሷን ካረጋጋሽ በኋላ ደግሞ ምናልባት እሱ እትትህ ብሎ ደግሞ ይመለሳል። ድጋሜ ደግሞ ልቧን ከፍታ እንድትቀበለው ለስንተኛ ጊዜ ነው ልቧን እየሰበረች እየጠገነች እየጠገነች የምትኖረው ሄርሜላ? ለስንተኛ ጊዜ ነው? ከቻላችሁ እንወዳታለን ሄርሜላ እናከብራታለን ካላችሁ በኮሜንታችሁም አብርሽ ተለቆ ነው ተያይዞ ነው ተገንዞ ነው ከማለት በቃ አይሆንሽም ቁረጭ እንደ ሴት ሄርሜላ አይሆንሽም አብርሽ ብላችሁ ከሱ ላይ የምትቆርጥበትን መንገድ መፍትሄ ንገሯት። እናንተ የምትወዷት ከሆነ ማለት እንጂ ይሄ ተስፋ የሚሰጥ ድጋሜ አብርሽ ወደ ህይወቷ ይመለሳል ብላችሁ እናንተም ተስፋ እያደረጋችሁ ተስፋ እየሰጣችኋት እችሊ ስብርብርብር እስከምትል እናንተም ተጠያቂ ነው የምትሆኑት። ህሊናችሁም ይጠይቃችኋል። ባይሆን እዛው እንዳትጠራቸው እንዲሆኑ እዛው ሚስቱ ጋር እንዲሆን ለእሷ ደግሞ ሌላ የውሃ አጣጯን ግራ ጎኗን ነው ቀኝ ጎን ነው የሚባለው ግራ ጎን ይመስለኛል። እንደዚህ አይነቱን ነገር እንድታገኝ ብታግዟት ወንድሞቿም ቤተሰቦቿም ያው መቼም ተመልካች ከዚህ በኋላ ቤተሰብ ነው አይደል? ከእንደውም አጠገቧ ካሉት በላይ ለእናንተ ናቸው። እንደውም አሁን ለሄርሜላ ስታስቡ ስትጨነቁ እያዩ ያለሁት። ስለዚህ እናንተም ቤተሰብ ሆናችኋል ተመልካቾቿ። ስለዚህ እናንተም እንደ ቤተሰብ እንደው እስከ መጨረሻው ብትተወውና ከህይወቷ ብታስወጣው። እኔ እንደዚህ ነው እንደ እህትነት መመክራት፣ እንደ ሴት መመክራት። ድጋሜ እኔ ነግሬያቸዋለሁ አይደል?
እየተደጋገመች እስከ መጨረሻ ሄርሜላ በህይወቷ ደስተኛ አትሆንም፣ በፍቅሯ ደስተኛ አትሆንም። እግዚአብሔርን ነው መላችሁ አትሆንም። እንዴ ለምን የስጋት ህይወት ምን አንሷት? በዚህ ልክ እንዲ አብርሽ ብቻ ነው እንደሞላው አዲስ አበባ ውስጥ በዚህ ልክ ሙጥኝ ብሎ እና እኔ የምለው ይሄን ነው ምርጦችዬ። በነገራችን ላይ አንድ ልጅ ያው አታዩም እንደ ምትክ የአብርሽ ሁኔታ እንዳለ ጎግል ላይ ሰርች አድርጌ የመተት አይደል የመተት ባህሪያቶቹ እንዳለ አብርሽ ላይ ይታያል ብለሽኛል ጎግል ላይ እና እስቲ እኔም አንቺ አልሽን ቆይ ጎግል ላይ ሰርች ላድርግና እስቲ ልመለስ። ቆይ አይመስላችሁ? እኔ እንደው እናንተ ሆን ብላችሁ ጎግል ላይ አሁን ሰርች አድርጋችሁ እንደ አብርሽ ጋር ያለው ሁኔታ ሁሉ እሱም ደግሞ ያቺ እናንተ የምትሏትን አይነት እንትን ተላብሶ መጣ። እናንተም እሷን ጎግል ላይ እንደው ስራ የብላችሁ ሰርች አድርጋችሁ አብርሽ ጋር ያለውን ሁኔታ አጣርታችሁ እንደዚህ ብሏል ብላችሁ፣ በእርግጥ አልፈርድባችሁም። ምክንያቱም እንደ ተመልካች አሳዝኗችሁ ነው፣ አዝናችሁ ነው ያለበት ሁኔታ። እሱም ነገሩ የሚያሳየው ነገር ደጋግሜ ብያቸዋለሁ አይደል? እናንተ ጋር የሚያመጣው ፊት አለ አይደለ? ያንን ተመልክታችሁን አልፈርድባችሁም። ግን እኔ ግን ማለት ነው እኔ አሁን ላይ ማርቲ እንደው ሄርሜላ የሆነ ነገር እንደሆነች ውስጧ የሆነ ነገር እንደተገኘ እያስመሰላችሁ እንዲህ አዘንተኛ ልቡ የተሰበረ አውቃለሁ። ትሰበራለች፣ ስሜቱ ይኖራል። ሰው ናት፣ ብረት አይደለችም። እንዴት ስሜቱ አይኖርም? አብርሽ ጥሏት ሄደ፣ ለምን ደስተኛ አልሆነችም አለንም። ምክንያቱም ሰው ስለሆነች ስሜቱ አለ። ትሰበራለች፣ ታዝናለች፣ እንደ ሰው ታለቅሳለች። ግን አልቅሳም ቢሆን ፍንቅል አድርጋ የአብርሽን ፍቅር ከውስጧ ታውጣ። በፊትም እኔ ሲመስለኝ አብርሽ ራሱ ከሄርሜላ ጋር ያለው በይሉንታ ይመስለኛል፣ እንዳትጎዳ። ብዙ ጊዜ አብርሽን ካያችሁት ይሉንታ የሚያጠቃው ልጅ ነው በጣም እንጂ ሙሉ ለሙሉ የሚስቱ ፍቅር የወጣለት ራሱ አይመስለኝም። ምክንያቱም የሚስቱ ፍቅር ሙሉ ለሙሉ የወጣለት ቢሆን ገና ድሮ ከሩታ ጋር ገና ድሮ እንደ ሩታ እኮ አላገኝካት ያገኛታል አይደል? ያወራሉ በልጃቸውን። በእርግጥ ልጅም አለ ያለ ተራርቀው አይችሉም። በዚህ መሀል ደግሞ ብዙ ትዝታዎች አሉ፣ ብዙ ትወስታዎች አሉ። ቢቀርስ ከእንደዚህ አይነት ህይወት ሄርምዬ ማርቲ፣ አንቺም እንደ ሴት እህትሽን ካለችበት አውጥተሽ አብርሽ እንደማይሆናት አስረግጣችሁ አሳምናችሁ ንገሯት። አንድ የሆኑ መቼም ስህተት ሰርታችኋል። ያለፈ ምንድነው የተደፋው አይታፈስም ይባላል። አሁን ግን ከሰታችሁ ተምራችሁ ድጋሚ ወደ ህይወቷ እንዳይመለስ ለሷም ጠንካራ ሴት እንድትሆን እንድትቆርጥ የአሁኑን አይደለማ ማየት ያለባችሁ። ከዚህ በኋላ የሚቀጥለው ህይወታቸው ተመልሶ ቢመጣ ወደ ህይወቷ አብርሽ ከዚህ በኋላስ ድጋሚ በእንደዚች አይነት ሙድስ አብርሽ አይኮበልልም ወይ ነው? ስለዛች ልጅ አትጎዳም ማርቲ? አቤልማ አስስት ነው ያስታውቃል። እሱማ የዘራትን ያጭዳል። በተለይ አቤል አስመሳይ። አሁንም እኮ ተስፋ አለው አብርሽን እንደሚመልስ። ትመልሰው ይሆናል ግን እየደጋገምክ የሄርሜላ ልብ አብርሽ ሳይሆን አንተ ነው የምትሰብረው፣ እመነኝ። እና ለማንኛውም ምርጦችዬ እንግዲህ ያለው ነገር ይሄ ነው ማለት ነው። ሄርሜላ ወደ ቤቷ ገብታለች፣ ከሆስፒታል ገብታለች። ያለችበት ሁኔታ ግን የሚያስጠላና የሚደብር ሙድ ውስጥ እንዳለች ነው። አትበላም አትጠጣም እያሉ ነው። ትብላ። ለምንድን ነው ማትበላው? እንድትበላ እንድትጠጣ አድርጓት። ስላልበላይ ስላልጠጣች እኮ አጅሬውን መመለስ አትችልም አይደል? ስለዛ እራሷ እንድታጠነክር አድርጓትና ያለችበት ጥሩ ሁኔታ እንዳልሆነ ነው የሚናገሩት። በቃ በጣም ተጎርታለች እያለች ነው። የአክስት ልጅ በጣም ነው የምታለቅሰው እንዳያችኋት። በጣም ይሄ ፊቷ ቀይ እስከሚሆን የምር በጣም ነበር የምታለቅሰው። እና ለማንኛውም እህታችሁን እንደዚህ አይነት ሁኔታ ውስጥ ያደረጋችኋት እናንተ በማህበር በቡድን አንድ ላይ ነው ልጅቷን ወደ ገደል የከተታችኋት። አያችሁ፣ መጨረሻው ይሄ ነው። ከዚህ በኋላም ደግሞ ይቀጥላል። ባይሆን ግን ቶሎ ነቅታችሁ ማሸሽ ነው። ልጅ እንደውም ከሀገር ሁሉ ብትወጣ እያለች ነበር ማርቲ ማለት ነው። ከሀገር ስለወጣች እኮ ትረሳዋለች ማለት አይደለም። እዚሁ ሆና ጠንካራ እንድትሆን ማድረግ ነው።